ለዓመቱ በሰላም ያድርሰንና የእመቤታችን ዜና ዕረፍቷን ከዚህ ይናገራሉ። የእመቤታችን መላ ዕድሜዋ 64 ነው፣ 61ም የሚሉ አሉ። ከእናት ከአባቷ ቤት 3 ዓመት፣ ቤተ መቅደስ 12 ዓመት፣ ከጌታ ጋር በዚህ ዓለም 34፣ ቤተ ዮሐንስ 15። ይህን አንድ አድርገው አገናዝበው ቢቆጥሮ 64 ይሆናል። በ64 ይሆናል። ጥር ሰኞ ይብታል። ሰኞ እስከ ሰኞ 8፣ ሰኞ እስከ ሰኞ 15፣ ሰኞ እስከ እሁድ 21። እመቤታችን ጥር በባተ እሁድ በ21ኛው ዕለት አርፋለች። ሐዋርያት ሥጋዋን በአጎበር አድርገው እንቀብራታለን ብለው ጌቴሴማኒ ይዘዋት ሲሄዱ አይሁድ አይተው ለምቀኝነት አያርፉምና ቀድሞ ልጇ ሞተ ተነሳ አረገ እያሉ ሲያውኩን ኖሩ። አሁን ደግሞ እሷ ሞተች ተነሳች አረገች እያሉ ሊያውኩን ንዑ ናዊ ሥጋሃ ለማርያም ምስለ አራታ ብለው ተነስተዋል። ቶፎንያ ሲለዋል። ተራም በሄዶ አጎበሩን ቢጨብጠው መልአከ እግዚአብሔር ሁለት እጁን በሰይፈ እሳት ቆርጦታል። ወደ እመቤታችን ደንግጦ ቢያመለክት በተአምራት ቀጥላለታለች። አንድም ቅዱስ ጴጥሮስ እንግዲህ ወዲህ ፈጽመው ሊጣሉን አይደለምን ብሎ በተአምራት ቀጥሎለታል። የቀሩት ሲበተኑ ዮሐንስ ብቻ ቀርተዋል። ጌታም ዮሐንስንና እመቤታችንን በደመና ነጥቆ በገነት በዕፀ ሕይወት ስር አኖራት። ዮሐንስን አገኙት። እመቤታችን እንደምናት አሉት። እመቤታችን በዕፀ ሕይወት ስር አለች አላቸው። ዮሐንስ አይቶ እኛ ሳናይ ብለው ነሐሴ ሱባኤ ገብተዋል። ነሐሴ ሰኞ ይብታል። ሰኞ እስከ ሰኞ 8፣ ሰኞ እስከ እሑድ 14። የእመቤታችን ሥጋዋን ዛሬ ነሐሴ 14 አምጥቶ ሰጥቷቸው በጌቴሴማኒ ቀብረዋታል። ነሐሴ 16 በልጇ ስልጣን ተነስታ አርጋለች። ከመትንሣኤ ወልዳ ያሰኘው ይህ ነው። ቶማስ ከሀገረ ስብከቱ በደመና ተጭኖ ሲመጣ እመቤታችን ስታርግ አይቶ ይህ ምንድን ነው አለ። መላእክት እመቤታችን ተነስታ እርገቷ ነው እጅ ንሳ አሉት። ከቶ ምን አድርጌ ይሆን? ቀድሞ የልጇን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ የሷን ትንሣኤ ሳላይ ልቅር ብሎ ተበጻበጸ። ወፈቀደ ይደቅም ደመናሁ አለ። መውደቅም ፈለገ። እመቤታችን ግን አይዞ አንተ በልጠሃቸዋል፣ እነዚያ ሞቴን እንጂ ትንሣኤን እርገቴን አላዩም። አሁንም እመቤታችን አረገች ብለ ንገራቸው ብላ ሰበኗን ሰጠችው። እሱም ያን ሰበን ይዞ ሐዋርያት ጉባኤ ተገለጠ። የእመቤታችን ነገር ይጠይቃቸዋል። እመቤታችን እንደምን ሆነች አላቸው። ሞተሽ ቀበርናት አሉት። መቼ ሞተሽ? በጥር። መች ቀበራችኋት? በነሐሴ። ሞት በጥር በነሐሴ መቃብር ተውይ ነገር አይመስለኝም አለ። ጴጥሮስም ሰምቶ አንተ ልማድ ነው ቀድሞ የልጇን ትንሣኤ ተጠራጠርክ። ገቦ መለኮትን የዳሰሰ እጅ ከሰዓት እንደገባ ጅማት አሮ ተኮማትሮ ነበረ። አሁን ደግሞ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ እኛ ብንነግር ብሎ ተበጻብጾ ወነሳ መክሬ ይላል። መቆፈሪያውን ይዞ ሄዶ ይቆፍር ጀመረ። ቶማስም የያዘውን ይዞዋልና ጸጥ ብሎ ይሰማቸዋል። ጴጥሮስ ቆፍሮ ሲያጣት ደነገጠ። አይዟችሁ አትደንግጡ፣ እመቤታችንስ አረገች አላቸው። ምን ምልክት አለ አሉት። የሁላችሁስ እንኳን ሰበኗ ብሎ ሰጥቷቸዋል። ለበረከት ከ12 ተካፍለውታል። ዛሬ ቀሳውስት ከመስቀሉ ጋር መሐረም መያዛቸው ከዚያ የተነሳ ነው። በዓመቱ ቶማስ አይቶ እኛ ሳናይ ብለው ሱባኤ ገቡ። ነሐሴ በገባ በ16ኛው ጌታ የእመቤታችን ሥጋዋን እንዳጎበር እሱ ሰራይ ቄስ ጴጥሮስን ዮሐንስን ንፍቅ ደቂቅ ቀሳውስት አድርጎ እስጢፋኖስን ተፈናዊ ዲያቆን አድርጎ ቀድሶ አቅርቧቸዋል። እሷም ወተቄረበት በእደ ወልዳ ይላል በተአምራት ተቀብላለች። ለዓመቱ በሰላም ያድርሰንና የእመቤታችን ዜና ጽንሷን ከዚህ ይናገረዋል። ውሃ ዳር ቤተ ዮሴፍ ቤተ መቅደስ ይላታል። እንደምን ነው ቢሉ ሁሉም ተደርጓል። እመቤታችን ዮሴፍ ቤት ሳለች ለትሩፋት አትገበዝምና ከዕለታት ባንዳቸው ማድጋዋን ነጥቃ ውሃ ልትቀዳ ወንዝ ዳር ሄደች። የተጠማ ውሻ መጣ። በዚያ የነበሩ ሴቶች ሲያባረሩ ታይታ እግዚአብሔር ከመፍጠር ያልናቀውን መተው አይገባም ብላ ማድጋዋን አውርዳ ጫማዋን አውልቃ ጠጥተዋለች። አንድም ርኅርኅት የሚያሰኛት ይህ ነው። ተዘከሪ እግዝእትየ በርኅራኄኪ ይጹር ከማስተኪዮ ማይ ለጽሙ ከልበ አሳንኪ ዘወርቅ እንዳለ ደራሲ። በዚያ የነበሩ ሴቶችም እንዲህ ያለ ርኅራኄ ከቶ እንዲህ ያለ ርኅራኄ በዚህ ወራት አምላክ ከድንግል ይወለዳል ይባላል አንቺ ተሆኚ ብለው ተዘባብተውባታል። መዘባበትስ አይደለም መንፈስ ቅዱስ አነሳስቷቸው ነው። ወዲያው ቅዱስ ገብርኤል ትጸንስ ያላት መለስ
ስትል አጣችው። ከዛም በኋላ ቤተ ዮሴፍ ሄዳ ማድጋዋን አውርዳ ሳለች ትጸንሲ አላት። ይህ ነገር ደጋገመኝ፣ ደግ ነገር ነው መሰለኝ፣ ደግን ነገር ከደግ ቦታ ሄዶ ሊረዱት ይገባል ብላ ቤተ መቅደስ ሄደች። በወርቅ ወንበር ተቀምጣ ከደናግለ እስራኤል ጋር የተካፈለችውን ሐርና ወርቅ እያስማማች ስትፈትል ቅዱስ ገብርኤል ተገልጦ ትጸንሲ አላት። ትመልስለታለች። ማይቴ ረከብ ከዘከመዝ ብስራተ ዘንበለ ዘር ምርልቶተ ወዘንበለ ምትም ድንግል ጽንሰተ ምድር ያለ ገበሬ ዘር ሴት ያለ ወንድ እንዲህ ነገር እንደምን ይሆናል አለችው። ዘንተ ትቤ ድንግል በእንተ ዘያርገው ውስተ ልባ ሕሊና ጓለሚያው ይላል። አላደርገውም ስትለው ነው። ቅዱስ ገብርኤልም ያንቺ ባህሪ መች እንደ ሌሎች ሴቶች ባህሪ ነው ብሎ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ብሎ በዚያውስ ላይ ለእግዚአብሔር የሚሳነው ነገር አለን ብሎ የተቀመጠችበትን ወንበር ከልምላሜ ከጽጌ ከፍሬ አድርሶ አሳይቷታል። እሷም ለእግዚአብሔር የሚሳነው ነገር አለ ብዬ ማብል ክደት ይሆንብኝ የለም ብላ ነየ አመት እግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ ለእግዚአብሔር ገረዱ ነኝ፣ እኔ ገረዱ ለሱ እናትነት ካበቃኝ እንደ ቃል ይሆንልኝ ይደረግልኝ ብላ መለሰችለት። ይኩነኒ እስክትል ድረስ ስጋዋን አልተዋሃደም። የአማናዊት ድንግልን ስጋ መዋሃድ ይሆንብኛል ብሎ ይኩነኒ ባለች ጊዜ ከሶስቱ አካል አንዱ አካል ወልድ በተለየ ስሙ ለመጠራት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነው በማህፀኗ አደረ። ረቂቁ ግዙፉ ረቂቅ ምሉ እሱኑ ምሉ ሆነ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። እንቲያው ለቃል ሆነ ለስጋ ወንቲያው ለስጋ ሆነ ለቃል እንዲል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ሆነ። ተዋህዶ ጸና ምንታዌ ጠፋ እስመ ተዋህዶ አይተታ ለምንታዌ እንዲል ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብሯቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ልቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቦ በሀቲ ስለቶም ወንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ ክፍል ከኔ ጋር ነው ብላው በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሮ ይቆያል።